አለ፣ ደላላው አለ። የኢትዮጵያ ምርቶች ኢሌጋል በሆነ መንገድ ወደ ውጭ ሀገር መሸጥ የተለመደ ነው። ኮንትሮባንዱ፣ ደላላው፣ እኛ በሄክታር የምናመርተው ምርት ለመወዳደር ያለው ውስንነት፣ የዓለም የገበያ ንግድ ስርዓት በራሱ ደግሞ መከልከል ስለማይፈቅድ ሰው ደግሞ ነቅቶ ብሔራዊ ጥቅም ገብቶት የራሱ መርጦ ስለማይገዛ ሲደማመር የሚፈጠሩ ፈተናዎችና ችግሮች አሉ። በፈለግነው ልክ ኢምፓክት ማድረግ እንቸገራለን። ለምሳሌ ዘመን መለወጫ፣ ገና፣ ፋሲካ፣ አረፋ ሲመጣ እኮ የኔ ስራ እኮ ልክ እንደ መንግስት ስራ ኮሚቴ አቋቁሜ ምርት ካለበት አስገዝቼ አስጨኘ እኮ ነው እዚህ ያመጣው ማከፋፈለው። ስራዬ ስንት ኪሎ ገባ፣ ስንት ገበያ ወጣ፣ ስራዬ እኮ እሱ ነው። በገና ዕለት ዋነኛው ስራዬ እንቁላል ስንት ሸጠ፣ ስጋ ስንት ሸጠ ነው ስጠይቅ ሙሉ። ለምን ገበያ ስርዓቱ ዊክነስ ስላለበት ፈላጊው አለ፣ ምርቱ አለ። እዚህ መሀል ላይ ኢንተርቪን ካላደረግን በስተቀር ሰው ስለሚቸገር፣ ግን የኛ ስራ መሆን ስለሚገባው አይደለም። ብዙ ደላላና ብዙ አምታች ስላለ ድሃው እንዳይጎዳ ለማድረግ ነው እንደ መንግስት ቁጭ ብለን እንደ ስራ የምንሰራው ማለት ነው። እነዚህም ጉዳዮች ታሳቢ ማድረግ ያስፈልጋል። እኛ ስላመረትን ኢምፖርት አናደርግም ማለት አይደለም። እኛ ስላመረትን በዋጋ ደግሞ እንወዳደራለን ማለትም አይደለም። ብዙ ፋክተሮች አብሮ የሚከተሉ ነገሮች አሉ። ይሄን እያደረቅን እንሄዳለን። ማምረት እንደምንችል ገብቶናል። ስንዴ በጥቂት ዓመታት ውስጥ ከአፍሪካ አንደኛ እንደሆነ ሁሉ በሄክታር እያሰፋን እያሳደግን መሄድ እንዳለብን ገብቶናል። ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ እውቀት ይፈልጋል። የሰራንበትን በመካድ የጎደለንን መሙላት አንችልም። የሰራንና ያገኘነው ውጤት እያደነቅን የጎደለውን ደግሞ እየሞላን እንሄዳለን። በዛ አይን ካልታየ በቀር አደገኛ ችግር ያመጣል። በጥቅሉ ቆላ ላይ ኢትዮጵያ ከፍተኛ አቅም አላት። የከርሰ ምድር ውሃው፣ የሰርፌስ ውሃው፣ በዝናብ የሚገኘው ውሃ ከፍተኛ መሆኑ፣ ያልታረሰ መሬት መሆኑ፣ ማዳበሪያ ያልነካው አፈር መሆኑ ተደማምሮ ምርታማነት የሚያሳድግ ስለሆነ ቆላ ላይ አሁን ከሰራነው በላይ አበክረን መስራት ይኖርብናል። ቆላ ላይ ስንሰራ ግን መሬቱ ላይ ብቻ አይደለም፣ ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋር ነህ፣ መሬት ግን የኛ ነው ማለት አንችልም። እሱም ባለቤት ነው፣ መሬቱም የኛ ነው። በጋራ ስንለማ የምናስበውን ውጤት ልናመጣ እንችላልና ኢንክሉሲቭ ነን። ተደማሪ ኃይል እናበዛለን፣ መደመርን እናስባለን ስን መሬትም ውሃም ሰውም ጭንቅላትም ሀብትም ነው የሚደመረው። በዚህ አግባብ ነው ቆላ ላይ ትኩረት ሰጥተን እየሰራን ያለው። ውጤቱም በዛ ልክ እየመጣ ነው ያለው። ክቡር ጠቅላይ ሚኒስትር፣ ከቆላማ ልማት ጋር በተገናኘ በተለይ ከቆላ አካባቢዎች ጋር ያነሳኑ ጉዳይ አለ። ይህ አንዱ የምግብ ሉዓላዊነትን ለማረጋገጥ የሚደረጉ ስራዎች አካል ነው። ይህ ደግሞ ከተረጅነትም ጋር በቀጥታ ሊገናኝ የሚችል ጉዳይ እንደሆነ ታሳቢ ይደረጋል። ሌሎች በተለይም ካነሳናቸው ባሻገር ኢትዮጵያ ከተረጅነት ለመውጣት የምታደርጋቸው ጥረቶች ምንድን ናቸው? ተረጅነት በተለይ በኢትዮጵያ ተጨባጭ ሁኔታ ዘሞስት አሳፋሪው ነገር ነው። ኢትዮጵያን የሚያክል ሀገር ለራሷ አምርታ ራሷ ማብላት ተስኗት አንዳንዴ ከሷ ካነሱም ሀገራት መለመኗ በጣም አሳፋሪ ነገር ነው። ከዚህ አሳፋሪ ነገር ይሄ ትውልድ ጨክኖ ኢትዮጵያን መገላገል አለበት። ልጆቻችን ግን ይሄን ጉዳይ ከታሪክ ውጪ በተግባር ማየት የለባቸው። እኛ ተረድተን ተረጅነትን ማውረስ የለብንም። እኛ ለምነን ልመናን ማሸጋገር የለብንም። እኛ ጋር መቆም አለበት። ኢትዮጵያ ውስጥ ተረጅነት ልክ እንደ በኢኮኖሚ በኢንፍሌሽን እንዳነሳ ነው በጣም አደገኛው ስብራት ነው። የስነልቦና ስብራት የኢትዮጵያን ከገጠመን ነገር አንዱ ከተረጅነት ጋር የሚያያዝ ጉዳይ ነው። አሳፋሪ የሆነው ነገር ጌጥ ሆነልን። አሳፋሪ የሆነው ነገር ክብር ሆነልን። አሳፋሪ የሆነውንና ደፍረን ልንተገብረው የማይገባውን ነገር በነፃነት የምንተገብረው በአደባባይ የምናደርገው ጉዳይ ሆነ። ከዚህ ጉዳይ ጋር ተያይዞ የመጣው የባህል ለውጥ የቫሊዩስ የኢትዮጵያን እምነት መሸርሸር ልክ በጣም የሚያስፈራ ነው። በተደረገው ጥናት ያረጋገጥ ነው ለመረዳት በሴፍቲኔት ለመታቀፍ ሲሉ ጥሪታቸውን የሚሸጡ አሉ። በሬ ካለው ከብት ካለው ፍየል ካለው ደሃ ለመባል የሚሸጥ ሰው አለ። ይህ በጣም የተረጋገጠ ነው። ኢትዮጵያ ውስጥ ጥሪታቸውን ሽጠው የለኝምና በሴፍቲኔት ልኑር ብለው የወሰኑ ግለሰቦች፣ ቤተሰቦች አሉ።
ከዚህ በላይ ስብራት የለም። ባለኝ ጨምሬ ከልመና ልገላገል ሳይሆን ያለኝን ሽጬ በልመና ልኖር የሚሉ ልጅ እየቀያየሩ የሚለምኑ አሉ። ለዚህ ከተማ ውስጥ እንደሚደረገው ተከራይተው ልጅ እንደሚለምኑት ጠዋት በሆነ ልጆች ይዘው ሄደው ስንዴ ወስደው በሌላ ጊዜ ደግሞ ልጆች ቀይረው የሚለምኑ ሰዎች አሉ። ልጅ እየቀያየሩ ስንዴ የሚረዱ ሰዎች አሉ። በጥናት የተረጋገጠ ነው። ይሄ አመራሩ ሳይቀር ወረዳ በታች ቀበሌ ያለው አመራር ሳይቀር ልክ እንደ ስራ ማስኬጃ እንደ በጀት የሌለውን ተረጂ ቆልሎ እርዳታውን ወስዶ ሽጦ ስራ ማስኬጃ የሚያደርገዋል። ምን ያክል የጉዳዩ አደገኛነት ማሳያ ከሆነች ብዬ ነው። ግለሰቦች ሳይሆን ተቋሙ የሚያስተዳድረው አካልም ጭምር ማለት ነው። መሸማቀቅ የሚባል ነገር ቀረ። ጥናቱ እንደሚያመላክተው በመጀመሪያ ከባቢ የሚረዱ ሰዎች ማታ ነጠላ ተሸፋፍነው ተደብቀው እርዳታ ይወስዱ ነበር። አሳፋይ ስለነበረ ኋላ ላይ ሲነጋጋ ጀመሩ። አሁን ቀን ላይ ብቻ ሳይሆን ለምን ዘገየ? ልክ እንደ ደሞዝ እርዳታ ይምጣ እንጂ ኪሎ ይጨመር እንጂ የሚለው ጉዳይ እንደ መብት በገሃድ በሚነገር የሚሰራ ጉዳይ ሆነ። አንዳንዱ አካባቢ በተለምዶ እኛ ሀገር አባት ለልጁ ሌላውን ሰው ልጅ ሲጠይቅ የሚጠየቁ ጥያቄዎች ነበሩ። የሚታወቁ ስራ አለው ወይ፣ ባህሪው፣ ገቢው ይባላል። አንዳንድ አካባቢ ሴፍቲኔት ታቅፏል ወይ የሚልም ጥያቄ መመዘኛ ሆኗል። ሰው ልጁን ለመስጠት ባልየው በሴፍቲኔት የታቀፈ ከሆነ ሊሰጥ አሊያ ደግሞ ሊከለክል ማለት ነው። በዚህ ደረጃ ነው ስብራቱ፣ በዚህ ደረጃ ነው የባህል ውድቀቱ። ይህንን ስብራት ለመጠገን በትልቁ ማሰብ አለብን። ከተረጂነት መውጣት ብቻ ሳይሆን ረጂ መሆን አለብን እኛ የሚል ትልቅ ሀሳብ ካሰብን በኋላ ህዝባችንን ያወያየ ነው። ከቀበሌ ቀበሌ ህዝብ አወያይተናል። በዚህ ጉዳይ የሚያስደስተው ነገር የኢትዮጵያ ህዝብ በስፋት ጉዳዩን ተገንዝቦ ሪስፖንድ ለማድረግ የሄደበት መንገድ በጣም ተስፋ ሰጪ ነው። እንፍጠር፣ እንስራ፣ ይብቃን ልመና የሚል የኢትዮጵያውያን የወል ድምፅ ነው። በውይይቱ ያረጋገጥነው የጋራ አቋማችን ነው። የመንግስት ብቻ አይደለም። ህዝቡ ይጠላዋል ይሄን ነገር። ገባ ብለን ስናይ እውነት ለመናገር ልመና፣ እርዳታ ኢትዮጵያ መርዝ ነው የሚያመጣብን። ከፋፋዩ ሀሳብ፣ ፖለቲካ የሚያተረማምሰው፣ ህዝቡን የሚያወነባብደው እርዳታ የሚባል ቆሻሻ ተግባር ነው። እሱ ውስጥ ነው በጣም በርካታ ነገሮች ታጭቀው ይመጡት። የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያደርገን አንዱ ነገር እርዳታ የሚባለው ነው። የሚነገረን ብዙ ቢሊዮን ነው፣ እኛ እናየው። በዛ ውስጥ ግን ሰው የፈለገውን ነገር በእኛ ውስጥ እንዲሰራ ያደርጋል። እና መቆም ያለበት አደገኛ ስብራት ለመልማት ለመለወጥ ያለንን ኢነርጂ የሚገታ አደገኛ መርዝ ነው። ይህንን ነገር ለመቅረፍ በመንግስት ደረጃ በዚህ ቢሮ የተዋቀረ ቲም አለ። እርዳታን ማቆም አለብን፣ ተረጂን መቀነስ አለብን ብለን ጊዜ አስቀምጠናል። ቅድም በኤክስፖርት በጊዜ አነጻጽሬ አንስቼልሽ ነበር። የኢትዮጵያ ማንሰራራት ዘመን ሌላው ማሳያ እና ኢትዮጵያውያን በአንክሮ ማስተዋል የሚገባቸው ከእርዳታ ጋር የሚያያዝ ጉዳይ ነው። በ2013 ትናንትና ኢትዮጵያ 27 ሚሊዮን ገደማ ተረጂ ነበራት። 27 ሚሊዮን ገደማ። በዚህ ዓመት ኢትዮጵያ 3.9 ሚሊዮን ብቻ ነው ተረጂ ያላት። 23 ሚሊዮን ነፃ ወጣ። 20 ሚሊዮን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት? ከዚህ በላይ ድል አለ እንዴ? ዜሮ መሆን አለበት፣ ረጅ መሆን አለብን እማምነው ነገር ነው። ግን 20 ሚሊዮን ሰው ከእንደዚህ ያለ ስብራት ነፃ ከማውጣት በላይ ድል፣ ነፃ ከማውጣት በላይ ማንሰራራት ከየት ይመጣል? ይሄ 3.9 ያልነው ራሱ ከ1 ሚሊዮን በላዩ ኢንተርናሊ ዲስፕሌስድ ፒፕል ይጨምራል። የተፈናቀሉ ሰዎች እነሱን ተወያይተን ቶሎ ቀያቸው መለስ ብንችል ደግሞ በከፍተኛ ደረጃ ይቀንሳል ማለት ነው። መንግስት ባስቀመጠው እቅድ ህዝባችን በነበረው መንገድ ድጋፉን ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው፣ ከዛ በላይ አይቀጥልም። በሚቀጥሉት 2 ዓመታት ማክሲመም
እናቆማለን ብለን ነው የሰራን ያለነው።